ምንድነው የራስን ታስፈልግ? አሁንስ ሊገለኝ ነው መሰለኝ ተካ። ቀናይል ማታይል ያስቀይ። ታዲያ ለምን ምርመራ አታደርጊም? ፓናዶል እየወሰድኩበት ነው። ፓናዶል እሱ ነገር ያስታግሳል እንጂ ይፈውሳል እንዴ? ነይ ተካ። ችግሬን አውቀዋለሁ። ችግርሽን እኔ ማወቅ እችላለሁ? ዛሬም ላገኘ የፈለኩት ይሄንን ሁሉ ነገር ነው። ግን ተካ በፈጠረ የምነግርህ ነገር የቱንም ያህል ከባድ ቢሆን እባክህ የሰው ዳኝነት እንዳሰጠኝ በፈጠረ። አልገባኝም። መኮንን አቤት ሞኬ እንዴት ነህ? አንተ ግን እንደው ስትጠፋ አይታወቅህም አይደል? ቀድሞ የመከላከል ጥረትን ወድጄዋለሁ ዘመዴ። ለማንኛውም የት ነህ? እኔ የሆነ ቦታ ነኝ። ብቻህን ነህ? አይ ብቻዬን አይደለሁም። የሆኑ መኪና መከራየት የፈለጉ ሰዎች እያናገርኩ ነው። እሺ አፍጥ ነው። እሺ ደህና ነህ ግን አይደል? አረ በጣም ደህና ነኝ። ዛሬ የሚስቴ ልደት ነው። ተው እንጂ። እሷ ቀኑን ረስቷለች። እኔና ልጆቼ እንግዲህ አንተ ጓደኛዬን አካተን ዛሬ ሰርፕራይዝ ልናደርጋት አስበናል። እና ባለቀ ሰዓት ነው ለኔ የሚነገረኝ? ቀለል አድርገው እንጂ ዘመዴ። ይልቅ አሁን ጉዳይን ቶሎ ጨርስና አብረን ወደ ቤት እንሂድ። እሺ እደውልልሃለሁ። እሺ አፍጥ ነው። ባልሽ ሲደውል አብረን እንዳትለው ትኛለሽ እንዴ? ለማንኛውም እንዳልተጣላችሁ እርግጠኛ ነኝ። እኔ ነኝ ከራሴ ጋር የተጣላሁት። ከጸብ ሁሉ የሚከፋው ትልቁ ጸብ ደግሞ ከራስ ጋር መስማማት ያቃተ ጊዜ ነው አይደል? ምን ይሄ የሚያጋጥም ነገር ነው? ሰዎች ለሚረባና ቁም ነገር ላለበት ነገር አንዳንዴ ከራሳቸው ጋር ሙግት ሊገጥሙ ይችላሉ አይደል? ይሁን አይሁን ምናምን እያሉ ሊጨናነቁ ይችላሉ። እሺ ለማንኛውም ያንቺን ጉዳይ ልስማ። ደስታ የለኝም። ነፍሴ በስቃይ ትወጥራለች። የእውነት የሚመስል ግን የእውነት ያልሆነ ሳቅ ነው ስቃይ ነው። ምን ቤት ደህና አይደላችሁም እንዴ? ለራሴ ኖር ያላቀም ራስን ከማጣት በላይ ደግሞ ደስታን የሚያሳጣ ምንም ነገር የለም አይደል? በልብስ ተሸፍኖ የውሸት ያስመሰሉ ከመኖር በላይ ስቃይ የለም ማለት ወይ? ሸክም አለብኝ ከባድ ሸክም። ምን ማለት ነው ከባድ ሸክም? ቶ ማልነግርህም። ለምንድን ነው የማትነግሪኝ? ከኔ ጋር እያያዛል ጉዳዩ? አልነግርህም። ብነግርህም ጥቅም የለውም። ሰው ነህና የሰው ዳኝነት ነው የምትሰጠኝ አውቃለሁ። እንግዳ ግዶ እስኪጥለኝ ድረስ እችላለሁ እንጂ አልነግርህም። ሉሊት እኔ ይሄን ካንቺ አልጠብቅም። ንገሪኝ፣ ምንድን ነው የሆንሽው? ብነግርህም እኮ ጥቅም የለውም። ለተረዳኝ ነገር ምን ዋጋ አለው? እንዴት ነው የማልረዳሽ? እንደውም ሉሊት ማማ ተካ ፕሊዝ እንደዚህ አትሁን። ተረጋጊ። ነኝ ቁጭ በይ ፕሊዝ። ቁጭ በይ። እንደዚህ አትሁን። መፍትሄ የሌለው ችግር የለም። ምንድነው የሆንሽው ነገር? ንገሪኝ እስኪ። ያንቺ ልጅ ሞኝ አትሁኝ። ተነጋግረን መፍታት የምንችለውን ነገር በኪኒን አካባቢ ይቅርብሽ። እንደዚህ ነገር አትልመጂ። ንገሪኝ።
ዋንደና መጣሽ አትስሚኝም እንዴ የራብ ስሜት አለሽ? ቅርብ ሰዓት ነው የበላሁት። ጥሩ አድርገሻል። እናትሽ ቤት ምግብ የለም። ውሃ ግን በሽ ነው። አይንሽን መተሽ ነው? የበሩ ጠርዝ ነው የመታኝ። ሲታይ ግን በቦክስ የተመታሽ ነው የሚመስለው። መጠጥ አልጀመርሽም አይደል? እንኳን እኔ ላረገው ያንቺም ያናድደኛል። ጎበዝ የኔ ልጅ ተናደጅብኝ። በእኔ ማንም ተደስቶ አያውቅ። አባትሽ ደህና ነው? ደህና ነው አይደለም። አባትሽ ደህና ሆኖ አያውቅ። ደሞም ደህና አይሆንም። ኧረ እባክሽ ማሚ እንደዛ አይባልም። ስለ አባትሽ እኔ ካልኩት በላይ ነው መባል ያለበት። እኮ ምን ጥቅም አለው? ደግሞስ ልክ ነሽ ብዬ ያልሽኝም አባባስ ከኔ የሚጠበቅ ነገር ይመስልሻል? አላውቅም። አሁን ምን ፈልገሽ ነው የመጣሽው? አንዳንድ ነገር ካስፈልገሽ ብዬ። አመሰግናለሁ። ባጠጭበት ግን ደስ ይለኛል። ምን አልሽ ዳናይት? ማለቴ ዝጊ። አንቺም ብሎ ደግሞ መካሪ። መቼም ለልማድሽ ማጨብጨብ ያለብኝ አይመስልም። ማውገዝም አይፈቀድልሽ። ስለዚህ እጠጣለሁ። ትዳር ሰፊ የህይወት ምዕራፍ ነው። በብዙ ጣውረዶች የተሞላ ተቋም። 15 ዓመታት የትዳር ህይወቴ እናስተምሩኝ። መኮንን ጥሩ ባሌ መሆኑን ላንተ አልነግርም። የቅርብ ጓደኛው ነህና ብዙ መልካም ነገሮችን ታውቃለህ። ግን በአንድ አስከዳጅ ህይወት አጋጣሚ ገባሁበት ትዳር ያስከፈለኝ ያለውን ዋጋ መቋቋም አቃተኝ ነው። አንድ ህይወት አጋጣሚ ማለት ተጣልታችኋል? ተጣላን። ምን ይሄን ከራሴ ጋር ተጣላሁት ምን ነኝ? ነፍሴ ሰላም አጣች። ምንድነው መሀላችሁ የገባው? መኮንን አያውቅኝም። 15 ዓመታት ባሌ የልጆቼ አባት እኔን አያውቅኝም። ትዳር ትልቁ ቅመም መወደድ ነው። ይህ ስሜት ባይኖር እንኳን በመላመድ አሊያም በመዋለድ ሊመጣ ይችላል። አንዳንዴም አይመጣም። እሱ እድለኛ ነው። ከሚያፈቅራት ሚስቱ ባገኛቸው ልጆቹ ዓለም ሙሉ ሆናለታለች። እኔም ለሱ ደስታ ኖሬለታለሁ። ከኔ የሚፈልገው እንዳይጎልበት ራሴን ስሰጠው ኖሬያለሁ። በዚህ ሁሉ ዓመታት ግን ከሱ መቀበል አንዳች ነገር አልነበረኝም። አንዳች ነገር። ምንድነው ከሱ የምትቀበዩ? በምላሹ ወስዶ ምንም ነገር አልነበረኝም። ፍቅር መስጠት ብቻ ነው እንዳትለኝ። መኮንን የሱን አይምሮ የሱን ጭንቅላት ለመጠበቅ እንደምኖርለት እንኳን አያውቅም። እንዴት ነው እሱ ማያውቀው? ነገርኩ እኮ እሱ ከሚያፈቅራት ሚስቱ ጋር ስለሚኖር ደስተኛ ነው። አንቺስ ከምትወጂው ባልሽ ጋር አይደል እንዴ የምትኖሪው? አዎ ለ15 ዓመታት ሚስቱ ሆኜለታለሁ። በሱ ደስታ ውስጥ ራሴን ስፈልግ ታምኜለታለሁ። እኔ ከሱ ጋር መኖር ብቻ ደስታ ስለሚሰጠው ኖሬለታለሁ። አዎ። ቆይ ሉሊት፣ ያጎደለብሽ ነገር አለ? ተካ ነገርኩ።
መኮንን ጥሩ ባሌ መሆኑን ደጋግሜ ነገር እኔም ጥሩ ሚስቱ ነኝ ግን ተላልፈናል አያቀኝም ባሌ በእነዚህ ሁሉ ዓመታት ያሳለፍኩት መሚስ ስቃይ ይገባሃል የከፈልኩት ያለውን ዋጋ ትረዳዋለህ ምን አይነት ዋጋ እንዴት ነው የሚባለው እንዴት ነው የሚነገረው መኮንንን ተገድጄ ነው ያገባሁት አላፈቅረው እንዴት ነህ ሰላም ነው አለው ይሄን መጽሐፍ በጣም ወደኸዋል ማለት ነው እሺ ለሶስተኛ ጊዜ መግዛት ነው ዛሬ ከዚህ በፊት ገዝቼው ነው ሁለቴ ከኛ ገዝተኸዋል አላውቅም ነበር አላነበብከውም ማለት አይ አንብቤዋለሁ አየሽ ድጋሚ ባነበው ምንም ክፋት የለው ብዬ ነው ደግሞ ምናልባት ወደፊት ሊወደድ ይችላል አየሽ ምን ይታወቃል ማንበብ ትወጃለሽ እንዴ እኔ ቆንጆ አይ እስከዚህ ምን ነኝ ይሄንን አላምንም እንዲህ ዙሪያሽን በመጽሐፍ ተከብሽ አላነብም ማለት የመጽሐፍን ክብር ዝቅ እንደማድረግ ነው ቆጥረው የኔ ወንድም እኔ ማንበብ አልወድ ደግሞ ከሸጥኩ ላይ በቃ ግዴለሽ ማንበብ የማያነብ ትውልድ አገሩን ያለውጥ ተግባብተናል ቴሌቪዥን ታዝብል ነው እንዴ የምን ቴሌቪዥን ማለት ይመነጽሩ ጥሩ ጥያቄ ነው አየሽ እኔ አንድ መጽሐፍ ከጀመርኩ ለሊቱን አንብቤ ሳልጨርስ ማደር አልወድም እና በዚህ ምክንያት ትንሽ አይኔ እየደከመ ስለሄደ ነው እቺ መነጽር የታዘዘችልኝ ለዛ ነው መቼም አንተን ያገባች ሴት የፈረደባት ናት የታደለች ናት በሚለው ይስተካከለ አመሰግናለሁ አመሰግናለሁ ታዲያ አንብቢ ካነበብሽ እንደኔ ዓለምን በመነጽር ታያታለሽ እሺ ቻው እኔ መቼም እንደዚህ በከባድ ሚዛን የሚንቀሳቀስ ጉረኛ አጋጥሞኝ አያውቅም አሎ አቤት ጋሼ እኛ እየጨረስን ነው አዎ አንተ ነህ ቤቱን እያስተካከለ ነው ቻቺ ደግሞ ቤቱን እያስተካከለች ነው ቤቱን እያስተካከለች አይደለም ምን አገባ ሄሎ አባቢ ይኸውልህ እንኳን ቤቱን ልታስተካክል ቀርቶ ሄሎ አባቢ አትስማ አሁን ገና አረፍ ብዬ ጌም እየተጫወትኩ ሄሎ አባቢ እንዳታምናት እኔና ፋንቲሄንን ቤቱን እያስተካከልን ነን ኧረ እባክህ ምን ስለሆንክ ነው አንተ እንግዲህ አትተረማመሱብኝ እኔ አሁን ማወቅ የምፈልገው ቤቱ ተስተካክሏል ወይ የሚለው ነው ሐሳቡ አይግባ አባቢ ሁሉም ነገር አንተ እንደምትፈልገው አድርጌ ጨርሻለሁ አልቀረብሽ አንቺ እንዲህ አይነት ሞራል ኖሮሽ ወገኛ ነው አባቢ በቃ አባቢ ተረዳት ቻቺ እኮ የዋህ ናት ስራ ባትወድም ቢያንስ እንኳን ግርግር በመፍጠር ትተባበረናለች እናም አትቀየማት ለማንኛውም አሁን ደርሳለሁ ተካን እየጠበቁት ነው እናታችሁን ቀድመናት እንደርሳለን እሷ ግን የት ናት ያለችው ከስራ ወጣ የሆነ ቦታ ትንሽ እንደምትቆይ ነግራኛለች እሺ አባቢ ቻው አባቢ እኔም እወዳለሁ እሺ አይዞሽ ነው ይሻል
ሉሊት የምትነግሪኝ ነገር በህልሜ አይደለም። በሆነልኝና ከዚህ ዞር በወጣሁ ብዙ ጊዜ በህልሜ እንዲሆን ጸልያለሁ። ግን መራራ እውነት ነው። መራራ እውነት። ታዲያ ለምን ነገርሽኝ? ምን እንዳደርግ? መፍትሄ የሌለው ነገር የለህም ብለኸኝ እንደነበር አትርሳ። እንደዚህ አይነት ነገር ይገጥመኛል ብዬ በጭራሽ አላሰብኩም። ግን ሆነ፣ በቃ ሆነ። ሞከርኩ፣ ታገልኩ፣ አቃተኝ። እሺ ምን ይሁን? መኮንን እኮ ከአንቺ ከሚወዳት ሚስቱና ከሚሳሳላቸው ልጆቹ በስተቀር በዚህ ምድር ላይ ሰው የለውም፣ ህይወት የለውም። አውቃለሁ። ገና ዛሬ ስለሰማው መቋቋም አቃት አይደለም? እኔ ግን ለአመታት ተሸክሜው የኖርኩት ህመሜ ስቃይ ነው። ለዚህ ነበር የሰው ዳኝነት እንዳሰጠኛል። እና ምን ልርዳሽ ሉሊት? ምን ልበልሽ? ሚስትህ አትወድህም፣ አታፈቅርህም። እስከ ዛሬ ድረስ አብራህ የኖረችው በይሉኝታ ነውና ተዋት ልበለው? ተለያዩ ብዬ የህይወቱን ብርሃን ላጨልምበት? እሺ እኔስ ምን ልሁን? ልበድ ጨቄ ትናርጌ በአደባባይ ላይ እየዞርኩኝ ከማላፈቅረው ሰው ጋር ነው የምኖረው ላይ ላውጭ? ንገረኝ፣ እኔስ ምን ልሁን? እኔስ አላሳዝን። አቤት ነው። ኧረ እባክህ አንተ ሰውዬ ምን ሆነሃል? ቆየው ባይደል ቀረህ እንጂ ተካ። ሉሊት ቀድማን ከደረሰች እኮ ሰርፕራይዝ ብሎ ነገር የለም። እሺ በቃ ወይ አንተ ሂድና እኔ ተከትዬ እደርሳለሁ። በጣም ነው ግን የምታናድደው። ይቅርታ ሞኬ፣ አጋጣሚ ሆነ። ምንም አያስፈልግም። ደህና ናችሁ? እንዴት ናችሁ ታዲያ? ምን ነው አንተ ምንድን ነው ያልከው? አንተስ? ጥሩ ክርክር ነው። አያችሁ፣ ሁለታችሁም ትክክል ናችሁ። በቃ ትክክል ናችሁ። አይ ወጣቶች፣ ይኸው ሁሉም ሰው ለራሱ ትክክል ነው። አሁን ያሳዛችሁትን ገንዘብ ተካፈሉና ሻይ ጠጡ። ጠብ ምን ያደርጋል? ፍቅር ያሸንፋል። ምን እንደምልሽ አላውቅም ሉሊት። ቢያንስ አሁን የነገርሽኝን ነገር በደንብ ላላምጠውና የሆነ ውሳኔ ላይ ልድረስ። ስደርስ ግን በአንድ ነገር እርግጠኛ ሁን። በየትኛው ማስከብዳጅ ሁኔታ ውስጥ ሆኖ አብሬው ኖርም ባላፈቅረው ህይወቴን ገብሬለት ግን እየኖርኩ አሁን እንደወጣ ትፈቅጂልኛለሽ?
ምነው ሳላሽ አላትሽ አልቀስ ምን ተፈጠረ ሄደ ማነው ምንድነው እሱ ሄደው አልታደልኩም ሊቅ ለማፍቀር ለመፈቀር አልታደልኩም ተዋለኝ ለማለት አልታደልኩም ደሞ በምን ተጣላችሁ መልተስማምተን ነው ይኸውልህ ማስታወሻ ይሁንሽ ብሎ ይሄን ትቶልኝ ሄደ እንዴ ይሄኛውን ፎቶውን ትቶልሽ ሄደ እድሌ ነው እኔ ምለው ሳላይሽ አውቶግራፍ ትወጃለሽ እንዴ ያሾፍክ ነው እውነቴን ነው የሚቀርቡሽ ወንዶች ሁሉ ሲለዩሽ ፎቶ ያሻሩሽ ነው የሚለዩሽ ጨባጣ የሌሎችን ፎቶ አንድ ላይ በጋዜጣ አውጥተን በተገኙበት እንዲገደሉ ነው ምናደርገው እንዴ ነው ሰላም ነው ቁመታችሁ ግን በየቀኑ ነው እንደሚያድገው ይሄው የማሚ ችን ለባቢ ችን ደግሞ አባታችሁ አኩርፏል አይደል አይ ብዙም አይደል አረ ብዙ አላኮረፈም ብዙም አትጨነቅ እኔን በደንብ ስለሚሰሙኝ ያስታርቃቸዋለሁ እኮ አቃለሁ እኮ እየተዘጋጃችሁ ነው ለማሚ ልደት አዎ እየተዘጋጀ ነው ልክ ማሚ በሩን ከፍታ ስትገባና ሰርፕራይዙን ስታየው እንደ ፈንድሽ የሚፈከውን ፊቷን ለመቅረጽ ካሜራ ጠምጄ እየተዘጋጀው ነው ልትቀርጪው አንቺስ የኔ ካካባጆ እንደሚ ለየት ይላል